እሺ ተማሪዎች እስቲ አሁን ደግሞ በአጭሩ ስለ fertilizers, insecticides and herbicides እንመልከት። ኦኬ ሶ fertilizers ስንል እነዚህ የአፈርን ምርታማነት የአፈርን ኒውትረንት ለመጨመር የምንጠቀምባቸው ማቴሪያሎች ናቸው። እንግዲህ አፈር ለእርሻ ጊዜ ማለት ነው በተደጋጋሚ በተጠቀምንበት ቁጥር በተደጋጋሚ ባረስነው ቁጥር ምን ያደረገ ይሄዳል? ይህንን ኒውትረንቶቹን ሉዝ እያደረገ ይሄዳል። ስለዚህ ፈርቲላይዘርስ አድ በምናደርግበት ጊዜ እነዚህን ኒውትረንቶች ወደ አፈሩ እየሰጠነው ነው ማለት ነው። ያ ደግሞ የአፈር መልሶ ለፕላንቶቹ ይሰጥና ለፕላንቶቹ እድገት ጤናማ የሆነ እድገት ለምርታማነታቸው በከፍተኛ ደረጃ እንዲጨምር ያደርጋል ማለት ነው። እና ፈርቲላይዘሮች ቤዚካሊ ናይትሮጅን፣ ፎስፈረስ እና ፖታሺየም እነዚህን ነገሮች መያዝ ይኖርባቸዋል። ኦኬ ናይትሮጅን፣ ፎስፈረስ እና ፖታሺየም አንዳንዶቹ ሁለቱን ብቻ የያዙ ይሆናሉ። አንዳንዶቹ ደግሞ ናይትሮጅን ቤዝድ ይሆናሉ፣ ፎስፌት ቤዝድ ይሆናሉ። አንዳንዶቹ ደግሞ ሶስቱንም የያዙ ይሆናሉና ስለዚህ እንደዚህ አይነት ፈርቲላይዘሮች ለአፈር መስጠት በጣም አስፈላጊ ነው ማለት ነው። ሶ ቤዚካሊ ፈርቲላይዘሮችን በሁለት እንከፍላቸዋለን። ሲንተቲክ ፈርቲላይዘርስ የምንላቸው አሉ። ከዛ ደግሞ ኦርጋኒክ ፈርቲላይዘርስ የምንላቸው አሉ። ሲንተቲክ ፈርቲላይዘርስ ለምሳሌ ዩሪያ አሁን this is NH2 this is ዩሪያ ኦኬ ዩሪያ ሲንተቲክ የሆነ ፈርቲላይዘር ነው። በፋብሪካ ፕሮዲዩስ የምናደርገው ፈርቲላይዘር ነው። ከአሞኒያ ተነስተን አሞኒየም ናይትሬት ሲንተቲክ ፈርቲላይዘር ነው። ዳፕ ሲንተቲክ ፈርቲላይዘር ነው። አሞኒየም ፎስፌት ሲንተቲክ ፈርቲላይዘሮች ናቸው። ኦኬ ከዛ ደግሞ ኦርጋኒክ ፈርቲላይዘርስ ደግሞ ምንላቸው አሉ። ኦርጋኒክ ፈርቲላይዘርስ ማለት ከሞቱና ከበሰበሱ ፕላንቶች፣ አኒማሎች፣ የአኒማል ደንግ እንደዚህ ምንሰራቸው ፈርቲላይዘሮች ናቸው። ኦኬ ምናዘጋጃቸው ፈርቲላይዘሮች ናቸው። ሶ እነዚህ ኦርጋኒክ ፈርቲላይዘሮች ሬዲ ሜድ ናቸው። ኦልሬዲ ከፕላንቱ የተዘጋጁ ስለሆኑ ፕላንቱ የሚፈልጋቸውን ነገሮች የያዙ ናቸው ማለት ነው። ስለዚህ አድቫንቴጃቸው አንድ ለፕላንቱ ከሚሰጡት ጥቅም አንጻር፣ ሁለተኛ ደግሞ እነዚህ ሲንተቲክ ፈርቲላይዘሮች ኢንቫይሮንመንታል ላይ ከሚኖራቸው ኢፌክት አንጻር ኦርጋኒክ ፈርቲላይዘርስን መጠቀም is always recommend የሚደረግ ነገር ነው ማለት ነው። ኦኬ this is fertilizers። ሌላ ደግሞ የፔስቲሳይድስ የምንላቸው ነገሮች አሉ። ፔስቲሳይዶች again these are synthetic ወይንም ደግሞ ኦርጋኒክ ኬሚካሎች ናቸው። then ፔስቶችን ለማጥፋት ማለት ነው። ፔስት የምንላቸው ኢንሴክት ሊሆን ይችላል። ኦኬ ኢንሴክት ሊሆን ይችላል። then ለኢንሴክቶችን ለማጥፋት የምንጠቀምባቸው ፔስቲሳይዶች ኢንሴክቲሳይድ ይባላሉ። ወይንም ደግሞ አረም ያልተፈለጉ ለምሳሌ ስንዴ ዘርተን ሌላ ነገር አብሮት ቢበቅል ያንን ለማጥፋት የምንጠቀምበት ደግሞ herbicides እንላቸዋለን። ኦኬ herbicides እንላቸዋለን። again እነዚህ insecticides፣ herbicides፣ pesticides የምንላቸው ሲንተቲክ ሊሆኑ ይችላሉ ወይንም ደግሞ ኦርጋኒክ ሊሆኑ ይችላሉ። ናቹራሊ ከምናገኛቸው ነገሮች የምናዘጋጃቸው ሊሆኑ ይችላሉ ማለት ነው። ናቹራሊ ለምሳሌ ኢትዮጵያ ውስጥ ከሚዘጋጁ ኢንሴክቲሳይዶች ውስጥ አንዱ ይሄ የነም ትሪ የምንለው አለ። ነም ትሪ የነም ኦይል በጣም ኢምፖርታንት የሆነ ኢንሴክቲሳይድ ነው ማለት ነው። ኦኬ በጣም ኢምፖርታንት የሆነ ኢንሴክቲሳይድ ነው። ሶ ይሄንን ቅጠሉን እንወስዳለን። ያንን ቅጠል ኤክስትራክት እናደርገዋለን። ዲፍረንት ኤክስትራክሽን ቴክኒክስ ይኖራሉ። ሶልቨንት ኤክስትራክሽን ሊሆን ይችላል። እነዚህን ከተጠቀምን በኋላ ዩዚንግ ዴስቲሌሽን ኦይል እናገኛለን። ያንን ኦይል ዊዝ ዲፍረንት ኮምፖዚሽን በመጠቀም as ኢንሴክቲሳይድ እንጠቀምበታለን። እንግዲህ ልክ እንደ ፈርቲላይዘሮቹ ሁሉ እነዚህ ናቹራል የሆኑት ኢንሴክቲሳይዶች፣ ሄርቢሳይዶች የሚኖራቸው ጥቅም ምንድነው? ሳይድ ኢፌክታቸው በጣም ዝቅተኛ ነው። ኦልሞስት ዜሮ ነው። ኢንቫይሮንመንታል ላይ እዛ ፕላንትም ላይ ሰውም ላይ እንስሳቶችም ላይ የሚኖራቸው የኢንቫይሮንመንታል ኢምፓክት በጣም ዝቅተኛ ነው። ስለዚህ as much as possible it's recommended to use natural
ፔስቲሳይድስ ናቹራል የሆኑ ፔስቲሳይዶችን መጠቀም በጣም ጥቅም ያለው ነገር ነው ማለት ነው። በጣም ጥቅም ያለው ነገር ነው። ሶ እነዚህ ፔስቲሳይዶች እንግዲህ በተለያዩ አይነት መንገድ እንከፍላቸዋለን። ቅድም በሚከላከሉት ነው። ኦኬ ለኢንሴክት ከሆነ ኢንሴክቲሳይድ እንላቸዋለን። አረም ለማጥፋት ከሆነ ሄርቢሳይድስ እንላቸዋለን። ከዛ ደግሞ ሌላ ክላሲፊኬሽን አላቸው። ያ ክላሲፊኬሽን ደግሞ ለምሳሌ ባላቸው የኬሚካል ኮምፖዚሽን ኦኬ ኦርጋኖፎስፌት የምንላቸው አሉ፣ ኦርጋኖክሎሪን የምንላቸው አሉ፣ ካርባሜትስ የምንላቸው አሉ። ይሄ ደግሞ በኬሚካል ኮምፖዚሽናቸው አማካኝነት ክላሲፋይ የምናደርጋቸው ናቸው ማለት ነው። ስለዚህ at the end of the day ፈርቲላይዘር የምንጠቀመው ፔስቲሳይድም የምንጠቀመው የሚኖረንን ይልድ ለመጨመር ነው። ኦኬ ሶ ፕላንቱ ጤነኛ ሆኖ ካደገ ማግኘት ያለበትን ኒውትሪንት እያገኘ ካደገ which comes the nutrient fertilizers ማለት ነው። ከዛ ደግሞ ሌሎች ተጓዳኝ የሆኑ ፕላንቱን ሊጎዱት የሚችሉ ነገሮችን ካጠፋን ፔስቲሳይድስ ማለት ነው። then at the end of the day ልክ ፕላንቱ ማቹሬሽን ላይ ሲደርስ የሚሰጠን ምርት ምን ያለ ነው ማለት ነው? ከፍ ያለ ይሆናል ማለት ነው። ስለዚህ ያ ከፍ ያለ ምርት ለማግኘት ፈርቲላይዘርስ እና then ፔስቲሳይድስ እንጠቀማለን ማለት ነው። እና ሁልጊዜም ቢሆን እነዚህን ነገሮች ስንጠቀም ስፔሻሊ the synthetic ones synthetic fertilizers synthetic pesticides በምንጠቀምበት ጊዜ ሁልጊዜም ቢሆን ስለምን ማሰብ ይኖርብናል? ስለ environment ይሄ በሎንግ ረን ስለሚኖረው ኢምፓክት እና ኢፌክት ማሰብ ይኖርብናል ማለት ነው። ኦኬ ሶ እንግዲህ በመጨረሻ ተማሪዎች የምንመለከተው ኢትዮጵያ ውስጥ ያሉ አንዳንድ ማኑፋክቸሪንግ ኢንዱስትሪዎችን እንዲሁ በወፍ በረር እንመለከታለን ማለት ነው። ወደዛ ከመሄዳችን በፊት እንደተለመደው ስለ ፈርቲላይዘርስ፣ ስለ ሄርቢሳይድስ፣ ስለ ኢንሴክቲሳይድስ የተዘጋጁ ሪቪው ኩዌሽኖችን ሰርታችሁ ዲስከስ አድርጋችሁ ድጋሚ እንገናኛለን ማለት ነው።